ሰላም ውድ ቤተሰቦች እንዴት ናችሁ? ሂስትሪ ላይ ቆይታ እያደረገን እንገኛለን። ባለፈው ከቆምንበት እንቀጥላለን። እስከ መጨረሻው አብራችሁን ቆዩ። ዛሬ ቆይታ የምናደርግበት ርዕስ ፖፑሌሽን ሙቭመንት ነው። ኢትዮጵያ ላይ በተለያየ ምክንያት የተለያዩ ህዝቦች ቀደምት ህዝቦቻችን ከአንድ ቦታ ወደ አንድ ቦታ ሲዘዋወሩ ነበር። ለምን እንዴት የሚለውን ዛሬ እናያለን ማለት ነው። ስለዚህ የኢትዮጵያን እና የሆርን ኦፍ አፍሪካን ሂስትሪ በጣም ሼፕ ያደረገው አንዱ ነገር ቢኖር ምንድነው? ሙቭመንት ነው። ከአንድ ቦታ ወደ አንድ ቦታ መሄድ፣ ኢንተራክት መደራረጉ ሼፒንግ ዘ ሂስትሪ ኦፍ ኢትዮጵያ እንደ ዘ ሆርን ኦፍ አፍሪካ። ስለዚህ የሆነ ቅርጽ እንዲይዝ አድርጎታል ማለት ነው። ኦኬ ፖፑሌሽን ሙቭመንቱ በተለያየ ስኬል በተለያየ ዳይሬክሽን ነበረ። ቫሪየስ ሪጅን አለው። በተለያየ ምክንያት ነው የሚንቀሳቀሱት። አንዱ የንግድ መስመር ለመቆጣጠር ነው፣ አንዱ መሬት ፍለጋ ነው፣ አንዱ ጥሩ የሆነ ሪሶርስ ያለበት ፍለጋ ነው። የተለያዩ ጎልዶች ምሳሌ በሱቂን ሱዳን አካባቢ ወይም ደግሞ ጋምቤላ አካባቢ ባሉ ቦታዎች እነዚህ የማይኒንጎች አሉ፣ የተለያዩ ማዕድኖች፣ እነዛን ፍለጋ በተለያየ ማነር ብቻ እንቅስቃሴ ያደርጋሉ እና በዚህ ፎርም ይንቀሳቀሳሉ። ስኬላቸው ራሱ የተለያየ ነው። በጣም ብዙ ህዝብ የሚንቀሳቀስበት አለ፣ ሙሉ ያ ብሔረሰብ ሙሉ የሚንቀሳቀስበት አለ፣ የተወሰኑ ህዝቦች ብቻ የሚንቀሳቀሱበት አለ። ዳይሬክሽኑም በዛው ልክ ይለያያል። ኢትዮጵያ በጣም ብዙ ህዝቦች ተንቀሳቅሰዋል። ወደታች እናያለን የተወሰኑትን ማለት ነው። ስለዚህ ይህን ያክል መንቀሳቀስ ችሏል። መንቀሳቀሳቸው ሪዝንም ለመንቀሳቀስ ሪዝንም የሆነ እንዲሁም ደግሞ የመንቀሳቀሳቸው ውጤትም አለ። ምሳሌ ሚሊተሪ ኮንፍሊክት ጦርነት ሲኖር ቦታቸውን ለቀው ይሄዳሉ። ሌላም ቦታ ሲሄዱ ጦርነት ይገጥማሉ ማለት ነው። ምክንያቱም የሆነ ቦታ ለመያዝ ዝም ብሎ አይገኝም። ሌላውም ፓርት ያው ይሄ ሽሚያው ይኖራል ማለት ነው። ድራውት ድርቀት ይኖራል። ከአንድ ቦታ ወደ አንድ ቦታ ለመሄድ ኢንፎርስ ያደርጋቸዋል። የሚበሉትን ሲያጡ እንቀሳቀሳሉ። ሌላ ቦታ ሲሄዱ በጦርነቱ በምኑ ምክንያት ሌላ ድራውት ይገጥማቸዋል። ዲሞግራፊክ ፋክተሩ ራሱ ማተር ያደርጋል። የቦታ አቀማመጡ አንዳንድ ቦታ ይሄ ፓስቶራሊስት የሆኑ ምሳሌ እና አፋር ምናምን ብትሄዱ ቦታው ራሱ እንድትንቀሳቀሱ ያደርጋቸዋል። በሌላ በኩል ደግሞ ለፖለቲካ ሴንተርን መቆጣጠር የሚፈልጉ አሉ። ባለፈው እንዳየነው ክርስቲያን ሃይላንድ ኪንግደም አንደኛ ከአዳል ሱልጣኔት ጋር ጦርነት እንዲገባ ያደረገው በእነዚህ በሶማሌ በአፋር ምናምኖች እነዚህ በአርጎባዎች ተከበበ ማለት ነው። እነዚህ ሙስሊም ሱልጣኔት በሆኑ ፓርቶች በጣም ሲከበብ ነፃነት አልተሰማም። ዴሞግራፊክ እንትኑ ወደ ጦርነት እንዲገባ ያስገድደዋል ማለት ነው። ስለዚህ ፖፑሌሽን ሙቭመንቱ በተለያየ ማነር ተንቀሳቅሷል። ይሄ ደግሞ ምን ፈጥሯል? ኢንተግሬሽን ኦፍ ፒፕልስ አክሮስ ኢትኒክ ኤንድ ሪሊጂየስ ላይን የተለያዩ ሰዎች በእምነታቸው በተለያየ ነገር እንዲቀራረቡ አድርጓል ማለት በሪሊጂናችን የሆነ አንዱ ሪሊጂን አንዱ እምነት የሌላውን እምነት እንዲቀበል የተለያየ ኢትኒክ ግሩፓችን የተለያየ ሊንጉስቲክ ኢንተራክሽን እንዲኖር በቋንቋ በቃ በብዙ ነገር እንትን ብለናል። ይጋባሉ፣ ካልቸራቸውን ይለዋወጣሉ፣ ምናምን ይደራረጋሉ። ስለዚህ ሰዎቹ ከአንድ ቦታ ወደ አንድ ቦታ ሲሄዱ ሁሉም ጦርነት ውስጥ አልነበረም ማለት ነው። ሚሊተሪዎቹ ምናምን ይሆናሉ እንጂ አብዛኛው ግን እርስ በርስ የሆነ እንድንጋባ እንድንተዋወቅም የፈጠረው ትልቅ ነገር ነበረ ማለት ነው። አንዳንዴ የሆነ ለአንድ ጠላት ሲባል ሁለቱ ሊያብር ይችላል። ምሳሌ ሁለት እንትኖች ምንድነው የሚባል ነገር አለ፣ ጠላትህ ጠላቴ ነው የሚባል ነገር አለ። ስለዚህ የሆነ ኢንተረስታቸው ተመሳሳይ ከሆነና ጦርነት ውስጥ ገቡ ሌላውን ይጠራና ይጋብዝና ከራሱ ጋር እንዲሆን ዘን በጦርነቱ እንዲያግዘው ያደርጋል። እዛኔ ኢንተራክት ይደራረጋሉ ማለት በሰላም እንትን ይላሉ። አብዛኛው እንደውም የኦሮሚያን ፖፑሌሽን ሙቭመንት ሲነሳ ብዙ ጊዜ የኦሮሚያን ፖፑሌሽን ሙቭመንት አብዛኛው በጦርነት አይደለም በሰላም ነበር እየጠሯቸው የነበሩት። እነዚህ የክርስቲያን ሃይላንድ ኪንግደም ወይም የአዳል ሱልጣኔት ፓርቲዎች ራሳቸውን ለማገገም በሰላም ኑ ወደኛ ነውና መሬት ውሰዱ፣ ከዛ በኋላ እኛን ከዚህ ከጠላት ከሚመጣ ጠላት አብረን እንመከታለን ይሏቸው ነበረ። ሶ በዚህ ልክ የተለያየ በቃ የኢትዮጵያ ሕዝብ ምን እንዲል ማለት ነው ከአንድ ወደ አንዱ ኢንተራክት እንዲደራረግ እንዲጋባ ባህሉን ምኑን አብሮ እንዲኖር ያደረገ ነገር አንዱ ሙቭመንት ነው፣ ፖፑሌሽን ሙቭመንት ነው። ኦኬ የተወሰኑትን ፖፑሌሽን ሙቭመንቶችን እስኪ ከአርጎባ ከአፋርና ከሶማሌን ጀምር ዘ ኦሮሚያን ፖፑሌሽን ሙቭመንት ዋናውን እናያለን ማለት ነው። እነዚህ የአርጎባ አፋርና ሶማሌ እንቅስቃሴ በአንድነት እንዲነሱ የተፈለገበት ምክንያት በዋነኝነት እነዚህ የተነሱበት አዳል ነው እንትና ነው ያነሳቸው፣ ኢማም አህመድ ግራኝ ነው ያነሳቸው እነዚህን ማለት ነው። ባለፈው ስናይ የአህመድ ግራኝ አንደኛው ስትራቴጂው እነዚህ እርስ በርስ ነበረ ጦርነት የነበሩት መጀመሪያ ለቦታ ሲሉ ሲጣሉ የነበረውን አይ እናንተማ በእምነት ትመሳሰላላችሁ፣ እንዲህ መሆን አያምርባችሁ፣ ይልቁንስ ክርስቲያን ሃይላንድ ኪንግደም የተሻለ ቦታ ይዞ ይገኛል፣ አንድ ላይ አብሩና እሱን ጦርነት ተዋጉ የሚል ነበር። ይሄ ነበር በጣም የተሳካለት ማለት ባይዘ ስትራቴጂስት ያስባለው አንደኛውና ዋነኛው ነገር ይሄ ነው። መጀመሪያ ህዝቦቹ እንዲያብሩ ካደረገ በኋላ ነው የተንቀሳቀሰው። ያው ብዙ ጊዜ ሶማሊ ነው ይባላል፣ እሱ ምንጩ የሶማሊ ነው ተብሎ በብዙ መጽሐፍቶች እኔ ባየዋቸው መጽሐፍቶች እንደዛ ነው። በዛ ልክ ነው እንትን የሚያደርጉት፣ ግን ኤግዛክትሊ አይታወቅም። ትክክለኛ የሆነ ዳታ ግን ማግኘት አንችልም። ዋትኤቨር
እነዚህ አብረው እንዲሆኑ ያደረገ ትልቅ መሪ ነበረ ማለት ነው። ሚሊተሪ ኮንፍሊክት አንደኛ ኮዙ ለምንድን ነው እነዚህ አርጎባዎች አፋሮች ለምን ተንቀሳቀሱ? አንደኛ እንዳልኳችሁ አዳል ነው የአዳል ሱልጣኔት ወይም አህመድ ግራኝ እንዲያብሩ አድርጓቸው ወደ ክርስቲያን ሃይላንድ ኪንግደም እንዲሄዱ አደረጋቸው ማለት ነው። ይህ ጦርነት ሲፋፋም አዳል የሆነ ፓወር ሲይዝ ማን ነው በቦታው ተክቶ የሚያልፈው? ስፔሻሊ ሶማሌ ነው። ስፔሻሊ እነዚህም አርጎባ አፋርም ቢኖሩም ምሳሌ አዳል ያው እንዳየነው ባለፈው የአዳል ሱልጣኔት ኢትዮጵያን ሙሉ ኢትዮጵያ አይደለም ሆርን ኦፍ አፍሪካን ሙሉ ኮንትሮል አድርጓል ብለናል አይደል? ሆርን ኦፍ ፋየር ነበር የምትባለው የዛኔ። ምክንያቱም በጣም ያለው የእንትን በጣም አስፈሪ ነበረ። ከኦቶማን ተርኪሽ የተቀበላቸው መሳሪያዎቹ ምናምኖቹ የዛኔ በአፍሪካ ማንም ያልደረሰበት ስለነበረ ሆርን ኦፍ ፋየር ይባል ነበር። ሁሉም ሙሉ ሆርን ኦፍ አፍሪካን ኮንትሮል አድርጎ ነበር። የዛኔ ሰዎቹን መተካት አለበት አይደል? እነሱ ሙቭ ተከትለው ነው የሚሄዱት ማለት ነው። የሆነ ቦታ ከተቆጣጠረ በኋላ እዛ አካባቢ ያሰፍራል ማለት ነው። እነዚህ ፓስቶራሊስት የነበሩ ሰዎች በቋሚነት እንዲሰፍሩ ያደርጋል። በኋላም ባለፈውም በታሪክ አይተናል አይደል? ዘን ክርስቲያን ሃይላንድ ኪንግደም ንጉሶችን በተተካኩ ቁጥር ይህንን ጦርነት ለማቀዝቀዝ ሞክረዋል ማለት ነው። ስፔሻሊ ዘራ ያዕቆብ ይቅር ያላቸው ሰዎች እንዳሉ አይተን ነበረ ማለት ነው። ዲሞግራፊክ ፕሬዠር ኦን ኢንቫይሮንመንት ጋቭስ ባክግራውንድ ፎር ፖፑሌሽን ሙቭመንት። ሌላኛው ዲሞግራፊ ራሱ በቃ ቦታው እንዳልኳችሁ ደረቅ ነው፣ ጂኦግራፊካሊ በጣም አስቸጋሪ ነው፣ ለአኗኗር ይከብዳል። ስለዚህ ሰዎቹ ከአንድ ቦታ ወደ አንድ ቦታ ግዴታ ምን ፍለጋ መሄድ አለባቸው? ግሬዚንግ ላንድ ፍለጋ ወይም ደግሞ ምግብ መሆናቸውን ለእንስሳዎቻቸው የሚሆን ግጦሽ መሬት መፈለግ መቻል አለባቸው። ለዛ ሲሉ ከአንድ ቦታ ወደ አንድ ቦታ ለመሰደድ ተገደዋል። እነዚህ አርጎባ አፋርና ሶማሌዎች ማለት ነው። ይህንን እየገፉ የነበረውን እንትናቸውን ግን የኦሮሚያን ፖፑሌሽን ሙቭመንት ሲመጣ ያው መፋጠጥ ነው ማለት ነው። ምክንያቱም የኦሮሚያን ፖፑሌሽን ሙቭመንት በኋላ እናያለን 15ኛው ሴንቸሪ ውስጥ የነበሩትን ከዛ ያለውን ኦንዋርድ ያለውን ነገር በኋላ ላይ እናያለን። እና ከኦሮሚያን ፖፑሌሽን ሙቭመንት ጋር ፍጥጫ ነው የፈጠሩት። ለምን ኦሮሚያን ፖፑሌሽን ሙቭመንት ከሴንተር ወደ ፕሪፈሪ ነው የሚወጣው፣ እነሱ ደግሞ ከፕሪፈሪ ወደ ሴንተር ወይም ደግሞ በኖርማል በሴንሱ ስናየው ከኢስተርና ከሳውዘርን ፓርት ወደ ኖርዘር ነው ሙቭ የሚያደርጉት። ኦሮሚያን ፖፑሌሽን ሙቭመንት ደግሞ ወደ ሳውዝም ወደ ኖርዝም ሙቭ ያደርጋል፣ ግን ከሴንተር ነው ማለት ነው። ያው እርስ በርስ መጋጨቱ አይቀርም ማለት ነውና ያ በኋላ ላይ መጥተዋል ማለት ነው። ኦኬ አርጎባ እና አርጎባ ማን ነው ከተባለ መጀመሪያ የአርጎባ ትልቅ የኢስላም ሴንተር ነበረ። በጊዜው የኢስላም ሴንተር ነው። ትሬድ አለው። በጣም ብዙ ሙስሊሞች ከአረብ ይመጣሉ፣ ከሌሎች ከሬድሲ የሚያልፉት ማረፊያ የሚያደርጉት ትልቅ ቦታ ነው ማለት ነው። ስለዚህ በዚህ ጊዜ የሸዋን ሱልጣን ተዳክመዋል። ሱልጣን ኦፍ ኢፋት ወድቋል። ያ ነገር ስለነበረ ለዛኔ ለሙስሊሞች እንደ ተጠሪ ሆኖ የሚቆጠረው አርጎባ ነው ማለት ነው። ምክንያቱም የሆነ ፓወር ያለው ፓርትነር የሚመረጠው። ስለዚህ ምንም ነገር ዲፌንድ የሚያደርገው የዛኔ ይታወቃል። ክርስቲያን ሃይላንድ ኪንግደም የነበሩ ባለፈው አንደኛ ለክርስቲያን ሃይላንድ ኪንግደም ትልቅ ችግር እየሆነ የነበረው በየቦታው የሚያስቀምጣቸው መሪዎች ግዴታ የሙስሊም ከሆነ ያ ማህበረሰብ ይጮክኑ ነበር ተብለናል ማለት ነው። ሁሉም ባይሆን አብዛኞቹ ስፔሻሊ ፕሪፈሪ ላይ ያሉት ከዋናው ከሴንተሩ የራቁት። ምክንያቱም ሴንተር ላይ ያለው ንጉስ ይህንን አይፈልግም። ምክንያቱም አመፅ አይፈልግም ማለት ሌላ ቦታ እንዲያምጽበት አይፈልግም። ግብር እስከከፈሉ ድረስ በሰላም ሊኖሩ ነው የሚፈቅድላቸው። ነገር ግን አንዳንድ እንትኖች አጥባቂም ሊሆኑ ይችላሉ። በተለያየ ሪዝም ብቻ እነዚህ ሙስሊሞችን አንድ እንትን ያደርጓቸው ነበር። የአዳል ሱልጣኔት ወደ ጦርነት ለመግባት አንድ ገፋፋውም ነገር ይህ ነው። በጣም የተቀበሉትም ለዛ ነው። አህመድ ግራኝ ሄዶ የተለያዩ ሱልጣኔቶችን ሲያናግራቸው በአንድ ቀን ነው የሚቀበሉት። ለምንድን ነው? ይህንን ጫና ክርስቲያን ሃይላንድ ኪንግደም ስላሳደረባቸው ማለት ነው። በእምነታችን ብቻ ተጮክነናል የሚል አመለካከት እንዲኖር ስላደረጋቸው ወዲያው አህመድ ግራኝንም እንዲሳካለት ካደረገው አንዱ ነገር ስለነበረ ማለት ነው። ስለዚህ አርጎባም በዚህ ልክ የዛኔ ጠንካራ የሙስሊም ሴንተር ነበረች ማለት ነውና ግዴታ ምንድን ነው በቀላሉ አህመድ ግራኝን ትቀበለዋለች ማለት የሙስሊም ሴንተር ስለነበረ ለብዙ ጊዜ ከክርስቲያን ሃይላንድ ኪንግደም ሲዋጋ ምናምን ቆይቷል። ለእምነቱ ለባህሉ ምናምን ሲዋጋ ቆይ ስለሆነ ኢማም አህመድ ይህን ኦፖርቹኒቲ ሲያቀርብለት አብረን እንዋጋ ስለው ከመቀበል ውጭ ሌላ አማራጭ አልነበረውም። ደስ ያለው ተቀብሎ ወደ ጦርነቱ ገባ። ዘ ያው ሙቭ ማድረግ ነው ከአንድ ቦታ ወደ አንድ ቦታ መንቀሳቀስ። ምክንያቱም መሬታቸው የሁላቸውም ማለት ባይቻልም በጣም አርጎባ ሲባል በጣም ሰፊ ቦታ ነው የሚይዘው። ባይዘይ እና ሀረሪ ሁላ እዚህ ውስጥ ይካተታሉ ተብሎ ይታሰባል በጊዜው የነበሩት ማለት ነው። እና ይህንን ቦታ ኮንትሮል አድርጎ ኢማም አህመድ እነሱን ከተቆጣጠረ በኋላ ከነሱ ጋር ስምምነት ከፈጠረ በኋላ ምን ማድረግ ጀመረ ማለት እነሱም እሱን ተከትለው ሙቭ ያደርጋሉ። ኢማም አህመድ የሆነ ቦታ ኮንትሮል ሲያደርግ አብረውት ይከተላሉ ማለት ከክርስቲያን ሃይላንድ ኪንግደም ጋር። ይህ ቦታ አርጎባ የተሰኘው ቦታ በጣም ብዙ ምኖች አልፉበታል ማለት ነው። ካራቫን ማለት የንግድ ቅፍለት ምንላቸው በጣም ብዙ አለ። ኢትዮጵያ ላይ የሚታወቁ ሎንግ ዲስታንስ ትሬድ የሚሄዱ ላይክ አፍቃላ፣ ጃባርቲ መሰል የሆኑ ካራቫኖች አሉ። እነዚህ ቅፍለቶች አለ የንግድ ቅፍለቶች ማለት ነው። እና ጊዜ ያላቸው በጣም ይጠበቃሉ። በመንግስት በጣም ታርጌትድ ሆነው ነው የሚጠበቁት። አለበለዚያ ሽፍታ ያጠቃቸዋልና እነዚህ በአርጎባ በኩል ያልፉ ስለነበረ የአህመድ ግራኝንም
መቆጣጠር የሚፈልገው ቦታ ነው። ክርስቲያን አላንድ ኪንግደም መቆጣጠር የሚፈልገው ቦታ ነው። አህመድ ግራይን ግን ያለምንም ጦርነት ከነሱ ጋር ተስማምቶ ቦታውን የራሱ ማድረግ ችሏል ማለት ነው። ዘን ይህ ጦርነት መሀል ላይ ምን አደረገ ማለት ነው? አርጎባን ባትልፊልድ ያደርገዋል ማለት ነው። ሌላኛው አፋር ነው። አፋርም እንግዲህ በድርቀቱ ምክንያት ከአንድ ቦታ ወደ አንድ ቦታ ግዴታ ማየት ስላለበት ግሬዚንጉን ምናምን ቦታ ይፈልጋሉ አይደል እነዚህ ለአኒማሎቻቸው። በዛ ምክንያት እስከ ሚድል አዋሽ ድረስ ተጉዘው መጥተው ነበር ማለት ነው። በጣም በፍጥነት ኮንትሮል አድርገው ይዘው መጥተዋል። አንደኛ ባዶ ነበረ መሬቱ፣ እነሱ ምንም ሳያስቸግራቸው ነው ፓስ ያደረጉት ማለት ነው። ትሬድ ሩት ደግሞ በመሀላቸው ያልፋል። ያንን ኮንትሮል እያደረጉ መጠቀም ጀመሩ። ትንሽ ሞባይላይዝ የነበሩት ከቦታ ቦታ እየተንቀሳቀሱ የነበሩት ትንሽ ተቀምጠው እዛ አካባቢ በሚያልፈው ግብር ምናምን መኗኗር ጀመሩ ማለት ነው። ማለት ይሄ ዌይ ኦፍ ላይፋቸውን ሴዲሜንተሪ ያደረጉት። አሁን እኛ የምንኖርበት ሴዲሜንተሪ ዌይ ኦፍ ላይፍ ነው። የራሳችን ቤት መኖሪያ ምናምን አለን፣ አድራሻ አለን። ግን እነዚህ ፓስቶራሊስቶች አድራሻ የላቸው፣ ሞባይል ነው። አሁን ካያችሁ በዚህ ጊዜ ለእነሱ ሲባል ሞባይል ስኩል ይገነባል። ከራሳቸው ጋር የሚንቀሳቀሱ ሁሉ ነገር ሰርቪስ፣ የጤና ተቋም ከራሳቸው ጋር የሚንቀሳቀሱ እየተደረገ ነው በዚህ ሰዓት ማለት ነው። ኢትዮጵያ ላይ ነው እንጂ ሌሎች ቦታ ኦልሞስት ሴዲሜንተሪ ኦፍ ዌይ ላይፍ ነው እንዲኖረው የሚፈቀደው እንጂ ይሄ ሞባይል የሆነ ላይፍ በጣም ከባድ ነው። ከአንድ ቦታ ወደ አንድ ቦታ መንቀሳቀስ በጣም ሃርሽ ነው፣ ከባድ ነው። መኖሩም ራሱ ይከብዳል። እና በዚህ ልክ የተወሰኑ ሰዎች ሴደንተሪ ዌይ ኦፍ ላይፍን ምን ማድረግ ጀምረው ነበረ ማለት መላመድ ጀምረው ነበር አፋር። ነገር ግን ይህንን ማድረግ አልቻሉም። ምክንያቱም ክርስቲያን አላንድ ኪንግደም እና ሙስሊም ሱልጣኔት ለዚህ የትሬድ ሩት ሲባል ጦርነት ጀመረ። የዛኔ እነሱ አይ እዚህ አካባቢ ሴደንተሪ ዌይ ኦፍ ላይፋችንን ከመቀጠል ከመቀመጣችን ይልቅ መዞር አለብን ከአንድ ቦታ ልምዳቸው አይደል መጀመሪያ። ስለዚህ ምን አደረጉ ማለት ነው? ይህንን ለመቋቋም ሲሉ በቃ ከአንድ ቦታ ወደ አንድ ቦታ ፓስቶራል ኢኮኖሚያቸውን ቀጠሉ፣ ለቀው ሄዱ ቦታውን ማለት ነው። ሶ አንድ በጣም ሴቭ ያደረጋቸው ከጦርነቱ እንዳይወድሙ ያደረጋቸው ይህ ባህላቸው ነው። መጀመሪያ ከአንድ ቦታ ወደ አንድ ቦታ ስለሚሄዱ ምንም የከበዳቸው ነገር የለም፣ ጀስት ሙቭ ማድረግ ችለዋል ማለት ነው። ሌላኛው ሶማሊ ነው። ሶማሊ እንግዲህ ይሄ ዋነኛው ነው። ትሬድ ሩት ኮንትሮል ማድረጉ ብቻ አይደለም ባይዘ አላማውም ነው። ማን ነው የአዳል ሱልጣኔት እኮ በቃ እንቁ የሚባሉ ወታደሮች ከሱ ነው ያሉት። አህመድ ግራይን የሚመራው ህዝብ ሶማሊ ነው። በጣም ብዙ ወታደሮች ከሶማሊ ነው። ስለዚህ እንደውም ሶማሊ ነው የሚባለው በዛ ምክንያት ነው። ሶማሊ ነው ብዙ መጽሐፍቶች እንደዛ ሰጀስት የሚያደርጉ በቃ ሁሉ ነገር ከነሱ ጋር ስለሚመሳሰር ብዙ ቦታ ደግሞ ስልጣንም ከሄደ በኋላ የሚያስይዛቸው ሶማሊ ነው። እንዳየነው የአህመድ ግራይን ሲስተም ነበር። ስልጣን በየሄደበት ቦታ እንደ አንድ ባለስልጣን ሳይሆን እንደ አንድ ሰላይ አድርጎ ያስቀምጥ ነበር። ምሳሌ አካባቢው ሰው መቼ የሚቀበለው የራሱን ሰው ነው አይደል? ምሳሌ አስቡት፣ እናንተ ጋር የሆነ ምንም ማታውቁት ሰው መጥቶ ከሌላ ቦታ ያስተዳድር ቢባል ትቀበላላችሁ? አትቀበሉ። የራሳችሁ ሰው ነው መመረጥ ያለበት ሰው። እሱም አህመድ ግራይን ስትራቴጂ ስለሚያውቃት የራሳቸውን ሰው ከመረጠ በኋላ ግን ይህ ሰው የእውነት ለኔ ታዛዥ ነው አይደለም፣ ወይም በእኔ ሌላ ነገር ያደርጋል አያደርግም የሚለውን ነገር ለመቆጣጠር ሰው ያስቀምጥ ነበር። ብዙ ጊዜ የሚያስቀምጣቸው ሰዎች ከሶማሊ ነው፣ ከሱ ጎን የነበሩ የሱ ዘመዶች ምናምን ናቸው ተብሎ ይታሰባሉ ማለት ነውና ሶማሊ ፖፑሌሽን ሙቭመንት ያው ሶማሌ በቃ የአህመድን ጦር ተከትሎ ነው የሚሄደው። አህመድ ያሸነፈባቸው ቦታዎች እሱ ኮንትሮል እያደረገ እነሱ እየተቆጣጠሩ እየያዙ ይሄዳሉ ማለት ነው። ሰው በዚህ ልክ ቀጥረዋል። ነገር ግን ይህ የሶማሊ ከአንድ ቦታ ወደ አንድ ቦታ መሄድ ብዙም አልቆየም ማለት ነው። ኖት ላስት ፎር ሎንግ ማለት ለብዙ ጊዜ መቆየት አልቻለም። ሪዘኑ ምንድነው ከተባለ ደግሞ ያው እንደተባለው ጦርነቱ ቆመ አይደል 1543 ላይ በግላውዲዮስ ተገደለ አህመድ ግራይን። ይህ ደግሞ ምን አደረጋቸው ማለት ጦርነቱን እንዲያቆሙ አደረጋቸው ማለት ነው። ይሄ ችግር ነው ማለት ሌላኛው ገዳ ሲስተም እንደዚህ ኦሮሞ ፖፑሌሽን ሙቭመንት ይሄ ዋነኛው አንድ ሂስትሪ ፓርት ነው። ገዳ ሲስተም በጣም ስቲል ነው በጥናት ደረጃ ያለ በዩኔስኮ የተመዘገበ ኢትዮጵያን አንድ የሚያስጠራ የሆነ ራሱን የቻለ ትልቅ ካልቸርም ነው ማለት ነው። እና ኦሮሞ ፖፑሌሽን ሙቭመንት ምን ይመስላል የሚለው እናያለን። ገዳ ሲስተምን ካልተረዳን ምን አንረዳም ማለት ነው። የኦሮሞ ፖፑሌሽን ሙቭመንት አንረዳም። ካንት ቢ ቤተር አንደርስቱድ ማለት መረዳት አንችልም። ገዳ ሲስተም ምን ያክል እንደጠቀማቸው ነው የሚያሳየው። ባይዞ እዚህ ጋር የገዳ ሲስተም ኦሮሞ ፖፑሌሽን ሙቭመንት አቅጣጫውን እያዞረ አቅጣጫውን እንዲቀያይር ድል እንዲጎናጸፍ እያደረገ የነበረው የገዳ ሲስተም ዋዝ ኢንስቲትዩሽን አንድ ራሱን የቻለ ኢንስቲትዩሽን ነው። በጣም ትልቅ የሆነ ኢንስቲትዩሽን ሶሻሊ ኦርጋናይዝ እንዲሆኑ አድርጓቸዋል። በብዙ ነገር ነው ሶሻሊ፣ ካልቸራሊ፣ ሪሊጂየስሊ፣ ኢኮኖሚካሊ በብዙ ነገር ሶሻሊ አንድ ላይ እንዲሆኑ አድርጓቸዋል። ፖለቲካሊ ደግሞ አድሚኒስትሬቲቭ ሩላቸው ተመሳሳይ እንዲሆን በተመሳሳይ መሪ እንዲሰበሰቡ አድርጓቸዋል። በሚሊተሪ ደረጃም ደግሞ በጣም ስትሮንግ የሆነ የሚሊተሪ ፓወር አቅም እንዲኖራቸው፣ ህግ እንዲኖራቸው፣ ኦርደር እንዲኖራቸው አድርጓል። ኢኮኖሚያቸውን ኮንትሮል እንዲያደርጉ የመሬት ክፍፍሉ ምናምኑ መሀላቸው ላይ ፌር እንዲሆን ያደረገ ትልቅ ሲስተም ነበረ። ገዳ ሲስተም የሚባለው ሲስተም በጣም ታዋቂ የሆነ ስቲል ነው። በአንዳንድ በከፊል የተወሰኑ የኦሮሚያ ፓርቶች ላይ በአባቶች የሚታወቅ የሆነ ነው። ነገር ግን
ውጮች ከኛ በላይ ያውቁታል። በደንብ ጥናትም እያደረጉበት ነው። ቢኮዝ በጣም የዛኔ የነበረው ኢንተግሬሽናቸውን ስታዩ ድል የተጎናጸፉበት መንገድ ስታዩ በጣም ሰክሰስፉል እንዲሆን ኦሮሞዎችን ያደረጋቸው አንዱ ስለሆነ ገዳ ሲስተም ትልቅ አድሚኒስትሬቲቭ ሲስተም ነው ማለት ነው። ኦኬ study do not clearly indicates when and how the ገዳ ሲስተም emerged ስቱዲዎች የተለያዩ ጥናቶች በእርግጥ ማሳየት አልቻሉም። መቼ ነው ገዳ ሲስተም ለመሆኑ የጀመረው እንዴት ነው የጀመረው የሚለውን ነገር ማሳየት የሚችል ጥናት ማግኘት አንችልም። ነገር ግን በዚህ በገዳ ሲስተም ፖለቲካሊ፣ ኢኮኖሚካሊ፣ ሶሻሊ፣ ካልቸራሊ፣ ሪሊጂየስሊ ኦሮሞዎች አንድ ነበሩ የሚለውን ማየት መረዳት እንችላለን። ይህም ለብዙ ጊዜ ማድረጋቸውን እንችላለን። ከዛ በተጨማሪ አባባሪ በጣም ብዙ መጽሐፍቶችን ጽፏል። የጋሞ ሰው ነው ይባላል። ጋሞ ደቡብ ክልል አካባቢ የሚገኝ ቦታ ነው። የጋሞ ሰው ነው ተብሎ ይጠራል፣ ይታወቃል። በዛ ላይ ሞንክ ነው መነኩሴ ነው ማለት ነው። መነኩሴ ነው። ብዙ መጽሐፍቶችን የጻፈው ማለት ነው። እና ከነዛ መጽሐፍቶች መካከል ለኦሮሚያ ፖፑሌሽን ሙቭመንት የጻፈባቸው መጽሐፍቶች አሉ። ከዛ በተጨማሪ ደግሞ ክሮኒክሎችንም ጽፏል ማለት ነው። የኦሮሚያን ፖፑሌሽን ሙቭመንት ብቻ ሳይሆን ክሮኒክሎችንም ላይ አሁን ሳርታስ ደንጌልን ክሮኒክል ጻፈልን እሱ ነው ማለት ነው። ሳርታስ ደንጌል ክሮኒክልን ጽፏል ተብሎ ይጠናል። ዜናሁ ለገላ የሚባል እንደውም ዜናሁ ለገላ ጀስት በግዕዝኛ ነው ተብሎ ይታሰባል። ዜና ነው የአማርኛ ዜና። ለገላ ገላ የሚለው ደግሞ ይሄ ሂውማን ቦዲ ምናምን የሚለውን ወይ ይገልጻል። ሂስትሪ ኦፍ ዘ ቦዲ የሚል ትርጓሜ ያለው መጽሐፍ ነበረው ተብሎ ይታሰባል። በተወሰነ መልኩ ከጻፋቸው መጽሐፍቶች ማለት ነው። የኦሮሚያን ፖፑሌሽን ሙቭመንትን የገለጸበት መንገድ ስላለ ማለት ነው። አባባሪ ምን ብሏል? የኦሮሚያን ፖፑሌሽን ሙቭመንት የኦሮሚያን ገዳ ሲስተም 16ኛው ሴንቸሪ አካባቢ ፉሊ ፈንክሽናላይዝድ ሆኗል ወይም ደግሞ ሙሉ በሙሉ ተግባራዊ። ለምሳሌ ዲሞክራሲ ሲባል ሁሉም ሀገር በተመሳሳይ አይሰራበትም አይደል? አሜሪካን በደንብ ዲሞክራሲ ላይ ትሰራለች ቢባል ልክ የሆነ በቃ በታይም ፔሪድ ቢገልጸው፣ ለምሳሌ ኢትዮጵያ በ20ኛው ክፍለ ዘመን በደንብ አድርጋ ዲሞክራሲን ተጠቀመች ከተባለ ወይም ዲሞክራሲ በደንብ ኢትዮጵያ ላይ የተስፋፋው 20ኛው ሴንቸሪ ነው ካልኩኝ ከ20ኛው ሴንቸሪም ቀደም ብሎ ነበረ፣ ነገር ግን እዛን ያልተስፋፋም ነበር የሚለውን አይደል ማይንድ ላይ የሚፈጥርብኝ። ልክ እንደዛ አባባሪ የሚምብራል 16ኛው ሴንቸሪ ላይ ገዳ ሲስተም በደንብ ኦሮሚያ ላይ በደንብ በቃ ተስፋፍቶ በደንብ ኦርጋናይዝድ ሆኖ የሰሩበት የዛኔ ነው ማለት ከ16ኛው ክፍለ ዘመን በፊት ገዳ ሲስተም መኖሩን ያሳየናል ማለት ነው። ዋትኤቨር ከኛ የሚጠበቀው እንድታውቁ የሚጠበቀው ገዳ ሲስተም በጣም ከድሮ ጀምሮ የነበረ ሲስተም ነው። በዛ ላይ ደግሞ ለኦሮሚያ ኦርጋናይዝድ እንዲሆኑ አንድ እንዲሆኑ ያደረገ ነገር ነው ማለት ነው። ገዳ ሲስተምን በተለያየ መንገድ መች ነው ምናምን የሚለውን የሚል ቼክ ለማድረግ ተሞክሯል። ኩሽቲክ ኤጆች አሉ። ኩሽቲክ ኤጅ የሚባለው እንግዲህ ኩሽ የሚባሉት ከብሔር ደረጃ ነው። ኩሽና ሴም ነው። አሁን ብዙ ጊዜ ሂስቶሪካሊ ያየን የነበረው የኖርዘርን ፓርት ክርስቲያን ሃይላንድ ኪንግደም ሲባል ብዙ ጊዜ ኩሾች ናቸው ማለት ነው። የኩሽቲክ ነው። ኩሽቲኮች በዛ በኩል ከኖርዘርን በኩል ስላሉ ከአረቦች ጋር ምናምን ሪሌሽንሺፕ አላቸው ከሬድሲ ጋር። ለዛ ነው አረቦች ሀበሻ እያሉ የሚጠሩት። ሰው ሀበሻ የሚሉ ሴሜቲክ የሆነውን ፓርት ነው ማለት ነው። ኩሽቲኮች ደግሞ በሌላ በኩል ያሉት ናቸው። እነ አፋር፣ ሶማሌ፣ ኦሮሞ፣ ሲዳማ መሰል በዚህ ኩሽቲክ ውስጥ ይገባሉ። የራሳቸው የሆነ ካልቸር ነበራቸው ከዛም በፊት ከገዳ ሲስተም በፊት አላቸው ተብሎ ይታሰባል። ኦሮሞዎችን ግን ለየት የሚያደርጋቸው ጠንከር ያለው ገዳ ሲስተም ነው ይባላል። ገዳ ካላንደር አላቸው የራሳቸው አቆጣጠር። እንደውም ለተለያየ ሂስትሪ ገዳ ካላንደርን ብንጠቀም ከግሪጎሪያን ካላንደር ይሻላል ይባላል። ለሆርን ኦፍ አፍሪካ ሂስትሪ ለማጥናት ይሻላል ይባላል። ግን ገዳ ካላንደርን በደንብ ያው የጻፈልን ያስቀመጠልን ስላሌለ ማወቅም ትንሽ አስቸጋሪ ነው የሚሆነው። የራሳቸውም ሳይክል አላቸው የሚጠቀሙበት። በየ8 ይሩ ስልጣን ይቀያየራሉ። በየ8 ዓመቱ ዘንድ የገዳ ፔሪዶች አሉ። 5 ገዳ ፔሪድ አለ። እነሱን በኋላ እናያለን። እነዛ አንድ ላይ ተደማምረው 40 ይር ይመጣሉ። 40 ይሩን እንደ ኢራ ይቆጥሩታል ምናምን። እሱም በኋላ ላይ እናያለን። ስማቸው ምናምናቸውም ስላለ ማለት ነው። ገዳ ሲስተም ግን በተለያየ ጊዜ ኢንተራፕት ተደርጓል። በአንዴም በሌላ የሆነ ኢንተራፕት ይደረጋል ማለት ነው። ገዳ ሲስተም በደንብ እየሄደ የሆነ ሰዓት ችግር ፈጥሮ ሊቆም ይችላል። ከነዚህ መካከል አንደኛው የቦረናና ባረንቱ ገዳ ሲስተም ከተቋረጡ በኋላ ላይ እንትን ብሏል፣ አገግሟል። በ1950 ላይ በመዳወለቡ ላይ በድጋሚ አገግሟል ማለት ነው። ለዛም ነው መዳወለቡ በጣም ሴንተር ነች፣ የጨፌ ሴንተር ነች። አሲምብሊ አንድ ላይ የሚሰበሰቡበት ሴንተር ነች። ቃሉ የሚኖርበት፣ ቃሉ ማለት የእምነት አባታቸው ሚኒሊ ሲኒየር የሆነ የእምነት አባታቸው የሚኖርበት እና በዚህ ልክ የመዳወለቡ ሴንተር በኋላም ሴንተር ሆና እንድትቀጥል ካደረጋት ነገር አንዱ ይህ ነው ማለት ነው። ኦኬ
ገዳ ሲስተም ከዲሞክራሲ የሚያመሳስለው በጣም ብዙ ነገር አለ። የዛሬው ዲሞክራሲ አስቡት፣ የዛሬው ዲሞክራሲ ከድሮ ገዳ ጋር ሲነጻጸር እንደውም ዲሞክራሲ ያንን አይደርስም ተብሎ ነው የሚታሰበው። በጣም የሚገርም የሆነ ኦርጋናይዝድ የሆነ ሲስተም ነበረ ማለት ነው። አንደኛው ምንድነው ፔሪዲካል ሰክሴሽንስ ኦፍ ፓወር ነው። ፓወር በተካካቱ በፔሪድ ነው ማለት ነው፣ በዘር አይደለም ማለት ነው። ባይዞ በዘር እንትንን መተካት በጣም ደርቲ ነው፣ በጣም አስቸጋሪ ነው። ባይዞ በዘር መተካት ቢኮዝ ብዙ ነገርን ያሳጣል። ስኪልድ የሆነ ሰው ያለ መምራት የሚገባው ሰው ያለ ዘር በብለድ ላይን ብቻ ያ ሰው ሳይመራ ይቀርና መምራት የማይችለው ገብቶ ይመራል ማለት ነው። በፔሪድ ነው የሚያምኑት እነሱ። በየጊዜው ይቀያየራል። ልክ አሁን እኛ ሀገር በየ5 ዓመቱ ምርጫ የሚደረገው እነሱ በየ8 ዓመቱ ይደረግ ነበር። በጣም የሚገርም ሲስተም ነው ማለት ነው። ልክ እንደ ዲሞክራሲ ነው። ሌላኛው ሁሉም ሊኔጆች ክላኖች የተለያዩ ኮንፌዴሬሽን ይኖራቸዋል ማለት ነው። አሁን ምንድነው ይሄ በዲሞክራሲ ሲስተሙ ምንድነው ፌዴሬሽን አይደል? ምንለው ፌዴሬሽን አለ። እነሱም ልክ እንደ ፌዴሬሽን ኮንፌዴሬሽን አላቸው ማለት ነው። ከተለያየ ቦታ የተውጣጣ ፌዴሬሽን ሲንግል የሚሰራ ነው ብዙ ጊዜ። ኮንፌዴሬሽን ስናደርገው ግን ኮኤግዚስት የሚያደርግ አብሮ የሚሰራ ማለት ነው። በተመሳሳይ ጊዜ የሚሰራ ምሳሌ አሁን የኢትዮጵያ ያለችበት በፌዴሬሽን ነው። ሁሉም ክልል የራሱ የሆነ ነገር ነው የሚሰራ። አንዱ ክልል ላይ ጣልቃ አይገባም ማለት ነው። ከዛ የፌዴራል መንግስት በግል ይኖራል ማለት ነው። ኮንፌዴሬሽን ከሆነ ግን አብረው መስራት አለባቸው ግዴታ። የሚሰሩበት ወይ መንገድ አለ። ሰው በጣም ደስ የሚል ከሁሉም ስልጣን አብሮ ነበር የሚሰሩት ማለት ተግባባን። የሆነ በአንድ ፋሚሊ ብቻ የሚሆን ነገር አልነበረም ማለት ነው። በጣም የሚገርም ነው ይህ ሲስተም። በጣም ደስ የሚል ራሱን የቻለ ሲስተም ነበረ ገዳ ሲስተም ማለት ነው። ሌላ ሶሻሊ ኢኮኖሚካሊ ሰዎቹ እንዲማሩ ያደርጋል። ፍቅር መሀላቸው ላይ እንዲኖሩ የሚያደርግ ሲስተም ነው ገዳ ሲስተም። ከዛ በኤጅ የሚከፋፍላቸው ነበር። ይህንን እናያለን። በክላስ በኤጅ እንዴት እንደሚከፋፍላቸው ስለምናይ ልለፈው። ኦኬ ሌላኛው ምንድነው ሶንና ፋዘር አንድ እንትን ውስጥ መሆን አይችሉም። ይህንንም እናያለን በኋላ ላይ የሆነ ቴብል ላይ ያለ እሱን ነገር ብናይ ግልጽ ይሆንላችኋል። አንድ ልጅ እና አንድ አባት በተመሳሳይ ገዳ ሲስተም ውስጥ አይገቡም፣ ወይም ደግሞ የገዳ ሩሊንግ ሲስተም ውስጥ አይገቡም። አባት ያለ ልጅ በዛ ሲስተም አይገባም ማለት ነው። ይሄ ደግሞ ምንድነው የሚያመጣው? መከባበርን ፈጥሯል መሀላቸው ላይ። ለአባቶች ክብር እንዲሰጡ አድርጓቸዋል። የስልጣን ሽሚያ አይኖርም ማለት ነው። በሌላ በኩል ስናይ ደግሞ እነኚህ ሞናርኮችን ስናይ፣ በኪንግ የሚተካኩትን ስናይ ደግሞ በሌላ በኩል አምባገሸንን ታስታውሳላችሁ። አምባገሸንን አህመድ ግራይን ካወጣ በኋላ በየአመቱ እየተገዳደሉ ነበር። ለምንድን ነው? እዛ ስልጣን ላይ የያዘውን ሰውዬ ይገሉታል። ለምን? ሪስፔክት የለም መሀል ላይ ማለት ነው። አባቱን ገሎ ስልጣን መያዝ የሚፈልግ ልጅ አለ ማለት ነው። ይህ ነገር እንዳይፈጠር ገዳ ሲስተም ጠንቅቆ ስለሚያውቅ ምን ያደርጋሉ? ልጅና አባት አብሮ መምራት አይችሉም። ግዴታ አባት 40 ዓመቱ አልፎ ወይም ደግሞ 40 ዓመት ሲስተሙን አልፎ በ40 ዓመት ሲስተሙ አልፎ በቃ ወደ አማካሪ ሊቨል ሲደርስ በቃ ሲኒየር ሆኖ ሲቀመጥ ልጁ ወደ ፖለቲካ ሲስተም ይገባል። አለበለዚያ አብረው በአንድ ሲስተም ውስጥ መመደብ አይችሉም። በቃ ጀነራል የምትይዙት አባትና ልጅ ሩሊንግ ሲስተም ላይ በተመሳሳይ አይገቡ። አባት የሆነ ስልጣን ካለው የሆነ ገዳ ውስጥ ላይ የሆነ የሚሰራ ስልጣን ካለችው ልጅ ያንን ማድረግ አይችልም ማለት ነው። ለአባቶች ክብር ሲባል ነው እና ሽሚያ እንዳይፈጠርም ሲባል ያደረጉት ነገር ነው። ገዳን የሚመራው ፓርት ገዳ ሉባ ይባላል። ሉባ እናያለን በኋላ ላይ ይመጣል። አባ ገዳ ደግሞ መሪው ነው። ዋናው መሪ አባ ገዳ ይባላል። ሉባ ነው እንትኑ የሆነ ክላሱ ስላለ እሱ ላይ ብናይ ጥሩ ነው። አሁን ይሄንን እንይና እንትን እንላለን። ይህ በ8 እንትን ካፍለናቸዋል። የሰዎቹን ክላስ ማለት ነው። በየ8 ዓመቱ እንዴት አድርጎ እንትናቸውን እንደሚቀያየሩ መጀመሪያ የተወለዱ ህፃናቶች እስከ 8 ዓመት እስከሚሞላቸው ድረስ እነዚህ ምን ይባላሉ? ደባላ ይባላሉ ማለት ነው። ምናልባት አሳምሬ ላልጠራው እችላለሁ። ያው ኦሮምኛ ተናጋሪዎች በእርግጠኝነት ታውቁታላችሁ፣ ትርጉሙም ይኖረዋል በኦሮምኛ ብዬ አስባለሁ። ደባላ ይባላል። እስከ 8 ዓመት የሚኖሩት ማለት እስከ 8 ዓመት ህፃን ናቸው፣ ገና ነፍስ ያላወቁ ህፃን ናቸው ውስጥ እነዚህ። ሌላኛው ደግሞ ጌም ነው የሚለው ጋማ እንደዛ ይመስለኛል። ጋማ የተሰኙት ከ9 እስከ 16 ያሉት ናቸው። በዚህ ሰዓት ሶሻላይዜሽን ነው የሚማሩት፣ ፍቅር ነው የሚማሩት። ሜንሊ በቃ አንድ እንዲሆኑ ያደርጋቸው ትልቁ ነገር ባይዘው ይሄ ነው። በቃ እርስ በርስ ሲተሳሰቡ ምን ሲሉ የሆነ አንዱና አንዱ ተለያይተው እንዲተያዩ አይፈለግም። በቃ አብዱ በኋላ ሲስተሙን ምን ላይ ነው ጉዲፈቻው ምን ዋለ ማለት ነው። አባት የሚያጣ ልጅ አይኖርም ማለት ነው። ስለዚህ የሆነ የኔ ነው የሚለው ስሜት እንዲኖርልህ ያደርጋል ማለት ነው። በጣም አብረህ እንድትሆን የሚያደርግልህ ሲስተም ልጅ ገና ከልጅነት እኔ ኦሮሞ ነኝ የሚለውን ነገር በደንብ አድርጎ ጠንቅቀው እንዲያውቁ ያደርገዋቸዋል ማለት ነው። ዘንድ
17 24 ሲቆዩ እነዚህም ልጆች ደግሞ ምን ክላስ ውስጥ ነው የሚመደቡት? ምን ግሬድ ውስጥ ነው የሚመደቡት? የገዳ ግሬድ ፎል የተሰኘው ነው። ፎላ የተሰኘው ደግሞ ይሄ ሚሊተሪ ትሬኒንግ ነው። አግሬት ስራ የሚሰሩበት ነው አክቲቭሊ ዘን ይህንን ልምድ ከወሰዱ በኋላ ደግሞ ከ25 እስከ 32 ባለው ጊዜ ደግሞ ቆንዳላ በተሰኘው ጊዜ ሚሊተሪ ሰርቪስ ይሰጣሉ ማለት ሰርቪሱ የሚሰጡበት ጊዜ ነው። በቃ ስልጣን የሰለጠኑትን ነገር ወደ ተግባር የሚቀሩበት ነው። ዘን ከ33 40 ያሉት ደግሞ ረባዶሪ ይባላሉ። እነዚህ ደግሞ ረባዶሪ ካንዲዴት ፎር ፖለቲካል ፓወር ማወዳደር ይችላሉ። እነዚህ ቀርበዋል። ሉባዎች ደግሞ ይመራሉ። መሪዎቹ ሉባ ይባላሉ ማለት ነው። ከ41 እስከ 48 ያሉ ናቸው። ከዚህ በታች ያለ አይመራም ነው። በሌላ አባባል እድሜ 40 ምናምን ካልገባ መምራት አችልም ነው። ዩባ ደግሞ እነዚህ አማካሪዎች ናቸው። ከ49 እስከ 80 ናቸው። አማካሪ ናቸው ማለት ያማክራሉ። ለሰው የተለያየ ስልጠና ይሰጣሉ። መሪዎቹ እንትን ያደርጋሉ። በጣም የሚገርም ሲስተም ነው ባይዘ ኦኬ። በገዳ ሲስተም ቃሉ በጣም ትልቅ ስልጣን አለው። አባ ሙዳ ማለት የሪሊጂየስ መሪ ነው። ሜንሊ ሪሊጂየስ የሚመራ ነው። በጣም ስልጣን አለው ማለትም በጣም ከአንዱ ወደ አንዱ ስልጣን ሲሸጋገር ምን ሲል ገዳዩ በየ8 ዓመቱ ይቀያየራል አላለም። ሲቀያየሩ ምን ሲሉ የስልጣን እንትናቸው እንዲኖር ያደረገ አንዱ ትልቁ ነገር ይሄ ነው ማለት ነው። ሴቶችም ቢሆን የራሳቸው ሲንቄ የተሰኘ ኢንስቲትዩሽን አላቸው። በሲንቄ ኢንስቲትዩሽን የተሰኘ ምን ያደርጋሉ? የራሳቸው የሆነ ስልጣን አላቸው ማለት ነው። ተግባባ። እነሱ ኢግኖር አልተደረጉም፣ አልተረሱም። የራሳቸው ቦታ አላቸው። እርስ በርስ ሲስተሩ ወንድማማች ምንድነው እህትማማቾች እንዲሆኑ ከዛ በተጨማሪ ደግሞ አብሮነት መደመር የሚለው ስሜት መሀላቸው ላይ እንዲፈጠር ያደርጉ ነበረ። በስም ደረጃ ምሳሌ ጉዱሩ ይባላሉ። እነዚህ ለአቅመ አዳም ያልደረሱ ለአቅመ ሔዋን ያልደረሱ። ቃሪ ይባላሉ ለጋብቻ ዝግጁ የሆኑ። ቀላላ እንደዛ ይመስለኛል እንግዲህ። እነዚህ ደግሞ የሉባ ወይም የውባ ሚስቶች ናቸው ማለት ነው። የሚመሩ በመሪነት ደረጃ በአማካሪነት ደረጃ ያሉ ሰዎች እንትን የሚያደርጉ ናቸው። ሌላኛው ደግሞ ሲፋየር የተሰኙት ደግሞ ገዳሞጂ ከ80 ዓመት በላይ ያሉ ገዳሞጂ የነዚህ ሀገር ሽማግሌዎች የነሱ ሚስቶችም ነበሩ። የራሳቸው የሆነ ስልጣን አላቸው። የሚሰሩት ነገር የሚያማክሩት ነገር አለ። ስፔሻሊ ቀላላ የተሰኙት እነዚህ የባለስልጣን ሚስቶች ምናምን ስለሆኑ እነዛን ማማከር ላይ ጎበዝ ነበሩ ማለት ነው። ሶ ገዳ ሲስተም ከአንድ ቦታ ወደ አንድ ቦታ ሳይክሊካሊ ትራንስፈር ይደራረግ ነበር የሚለውን ትይዛላችሁ። ሌላኛው የገዳ ሲስተም ምን አለው? 5 ክላሶች አሉ። እነዚህ ክላሶች እነማን ናቸው? ለመምራት ነው ክላሶቹ ማለት ነው። ክላሶች ይመራሉ ነው። እነዚህ የመጀመሪያው ማላባ በኋላ እናያለን። ብዙ ነገር ቦታ ራሱ ተቆጣጥሯል። የተለያየ ስልጣን ሁላ የያዙበት ጊዜ ነበረ። መላባ የመላባ ፋዘር ከሆነ የመላባ ልጆች ደግሞ ምንድነው የሚሆነው ማለት ነው? ሀርሙፋ በኋላ ላይ ስልጣናቸው እናያለን። በየጊዜው በቃ በምን ትይዙታላችሁ መሰላችሁ? ይሄ 5 ሲስተሙ የፋዘርና ሶን አለ። ፋዘርና ሶን ደግሞ አብረው በአንድ ቦታ መምራት አይችሉም ተባብለናል አይደል? ስለዚህ ከአባታቸው ልምድ ይወስዳሉ። ሁሌም ልጆች ማለት ነው ከአባታቸው ልምድ ይወስዳሉ እንጂ መርጥ ገብተው አይመሩም። መላባ ከመራ ከመጨረሻ የመላባው ይሄ 5ቱ ሲስተም ካለቀ በኋላ ነው ወደ ሃርሙፋ የሚመጣው ማለት ነው። የነዚህ ልጆች እነዚህ ናቸው ማለት ነው። ይሄ መላባ የተሰኘው ፋዘር መጀመሪያ ከመራ በ6ኛ ነው እነኚህ ሃርሙፋዎች ለመምራት የሚደርሳቸው ማለት ነው። የመላባ ልጆች ሃርሙፋ ይባላሉ። ኦርደር ነው። ዘን 40 ዓመት ሲሞላ ይቀየራሉ ማለት ነው። በየ40 ዓመቱ ሌላ አዲስ ገዳ ጄኔሬሽኑ ይቀየራል ማለት ጄኔሬሽን በቃ 40 ዓመት ሲያልቅ ጄኔሬሽን ነው። ሙዳና ሮባላ ነው የእንትናቸው ስም ነው። ቂሎሎ፣ ቢርሙጂ፣ ቢፎሎ፣ ሙላታ፣ ሚቻሊ፣ ዱሎ። እንግዲህ ያው ይሄንን በደንብ ኦሮምኛ ተናጋሪዎች አይ ቲንክ ታውቁታላችሁ። ቋንቋም ትርጓሜ ይኖረዋል፣ ወደ ደግሞ በባህልም እየሰማችሁ ያደጋችሁት ነገር ይሆናል ማለት ነው። በክርስቲያን አይላንድ ኪንግደም እና በሙስሊም ሱልጣኔት መካከል የነበረው ጦርነት የተወሰኑ ኦሮሞዎችን ከቦታ ቦታ እንዲዘዋወሩ አድርጓል። ምክንያቱም ጦርነት ስለሆነ ከባድ ነው፣ በአንድ ቦታ እንድትነሳ ያደርጓል። ምንም እንኳን ለኦሮሚያን ፖፑሌሽን ሙቭመንት በር ቢከፍትም ይህ ጦርነት አንዳንዶችን ከቦታቸው እንዲነሱ አድርጓል። ስፔሻሊ ከትሬድ ሩት አጠገብ ያሉት ማለት ነው። የንግድ መስመር አይደል ክርስቲያን አይላንድ ኪንግደም እና ሙስሊም ሱልጣኔት መቆጣጠር የሚፈልገው እነሱን ኮንትሮል ያደርጋል። ሌላኛው ኮርስ ኦፍ ዘ ሙቭመንት ነው። እንዴት ነው ይህ የኦሮሚያን ፖፑሌሽን ሙቭመንት ከአንድ ቦታ ወደ አንድ ቦታ እንዴት ሆነ? ኮርሱ እንዴት ነበረ? ለመሆኑ እየተቆጣጠሩ የነበረው ኢትዮጵያን ብዙ ፓርት መያዝ የቻሉት እንዴት ነው ስናይ ከቦረናና ከባራንቱ ኮንፌደራንስ በኋላ ወይም ደግሞ ከቦረናና ከባራንቱ ኮንፌደራንስ ማለት ይሄ አብሮነት ዩኒፊኬሽን እንበለው በቃ አብረው የሆኑበት ነው። ባይዞ ገዳ ሲስተም በድጋሚ ያገገመበት ጊዜ ነውና መዳወለቡ ላይ በዛኔ ይህንን ራሳቸውን አብረው ካደረጉ በኋላ ከዛ ወደ ኮንትሮል ነው የገቡት ማለት ነው። በጣም በፍጥነት ነው። ለምን አንድ ሆኖ ካበሩ በኋላ ምንድነው እንደውም በርሊን ኮንፈረንስ ታስታውሳላችሁ አይደል? በርሊን ኮንፈረንስ አፍሪካዎች ኤውሮፖች ወደ አፍሪካ ሲመጡ how to partition አፍሪካን ካንትሪ ብለው አብረው ተሰብስበው ነበር። እንዴት ነው አፍሪካን ተከፋፍለን መብላት የምንችለው ብለው ማለት ነው በርሊን ኮንፈረንስ ላይ። ይህንንም ማስታወስ አለባችሁ።
ይሄ ቢስማርክ ነው አይደል የተሰኘ ሰውዬ በርሊን ላይ ሰብስቧቸው ጀርመን ላይ ማለት ነው በርሊን ዘ ካፒታል ኦፍ ጀርመን አይደል እዛ ሰበሰባቸውና ከዛ እንዴት አድርገን እንከፋፈል ብሎ በርሊን ኮንፈረንስ በጣም እንደውም ኮሎናይዝ ለማድረግ የተሳካላቸው ዓለምን እንደዛ ለመቆጣጠር የተሳካላቸው በዚህ ኮንፈረንስ ምክንያት ነው። ምክንያቱም አሁን ምሳሌ ጣሊያን የምትቆጣጠረውን ቦታ ፖርቹጋል ለመቆጣጠር ብትሞክር ሁለቱ መካከል ጦርነት ይፈጠራል። ጣሊያንና ፖርቹጋል ደግሞ ፓወር ስላላቸው ሁለቱ እንደገና እየተላለቁ ሌላ በቃ ቦታ መቆጣጠር አይችሉም። ኦሮሞዎቹም በዚህ ልክ ነበሩ። ኦሮሞዎች እርስ በርስ መጋጨት የለም። አንዱ በዚህ ዳይሬክሽን ሂድ ይለዋል። ገዳብ ነው ሲስተማቸው፣ ገዳ ስለሆነ ገዳ ባዘዛቸው መልክ ነው የሚሄዱት ማለት ነው። አይጋጩም። እርስ በርስ ስለማይጋጩ ጠላታቸው ተመሳሳይ ነው። ሁላቸውም ጠላታቸው እርስ በርስ ጠላት ሊሆኑ አይችሉም። ይሄ በጣም ትልቅ ነገር ፈጥሮላቸዋል። ስለዚህ በማውንቴን ወለቡና በሌክ አባያ መካከል መጀመሪያ እዛ አካባቢ ሰፈሩ። ዘን እስከ ሌክ ሐዋሳ ምንድነው ከሌክ አባያ እስከ ሐዋሳ የሐዋሳ ምድር አሁን በቃ የኦሮሚያ ግዛት ብታዩ በደንብ ታውቁታላችሁ። ከካርታው ራሱ ይሄዳል። እስከ ሐዋሳ አጠገብ ሲደርሱ ዘን ወደ ውስጥ ዞራሉ። አሁን ከዛ በኩል በደንብ ሻሸመኔ አካባቢ ሄዳችሁ ብታዩ በቃ ካርታው ራሱ ነው የሚሰጣችሁ ማለት የሄዱበትን መንገድ ነው። ኢትዮጵያ አሁን ስታዩት ኦሮሞ እንዲህ የሆነ አንድ ተመሳሳይ ቦታ የለም ማለት ጥቅልል ብሎ ነው ሙቭመንቱን እንደዚህ ያደረጋቸው ማለት ነው። ካርታውን እንዲቆጣጠሩ ያደረጋቸው የሆነ ፕሪፈሪ ላይ እንዲህ ዞረው መሀል ላይ ስታይ ሌላ ነው ምናምን ገባ ወጣ ይላል። ሐዋሳ አካባቢ በደንብ ታውቁታላችሁ። እዛ አካባቢ ከሄዳችሁ ፐርሰናሊ ስታዩ የሆነ ሰዓት ላይ ኦሮሚያ ክልል ውስጥ ላይ ዘና አሁንም ደቡብ ትገባለህ ምናምን ነገር በጣም የሚገርም ነው። ሻሸመኔ አካባቢ ሄዳችሁ ካወቃችሁት ሐዋሳ አካባቢ ካያችሁ ያ ሙቭመንታቸው ነው ማለት ነው። ዘን ወደ ሐዋሳ ሳይደርሱ እጥፍ ብለው ወደ ሳውዝ ዌስት ዋርድ ይዞረዋል ማለት ይሄ ሙቭመንታቸው ነው። ኮርሱ ነው። ለእናንተ ብዙ የሚያስጨንቅ ነገር የለውም። ግን የተወሰኑ ወደ 12 ቡታዋሮች አሉ። እነዚህን 12 ቡታዋሮች ብትይዙ በጣም አሪፍ ነው። መያዝም አለባችሁ። ፈተናም ላይ ትጠየቃላችሁ። 12 ቡታዋሮች ማለት በየሲስተሙ የገዳ ሲስተም አለ ብለናል። ጄኔሬሽን ነው አይደል? ገዳ ሲስተም በዚህ ጄኔሬሽን ሲቀያየሩ የእያንዳንዱ አንዱ የያዘው ስልጣን የያዘው ክፍል 8 ዓመት አስተዳደረ። 8 ዓመት ካስተዳደረ በ8 ዓመት ውስጥ ለኦሮሚያ ምን አስተዋጽኦ አደረገ ተብሎ ሲጠየቅ ያደረገውን ነገር ማለት ነው። የትኛውን ቦታ ተቆጣጠረ? ምሳሌ መልባ የተሰኘው የመጀመሪያው ክላስ የተቆጣጠረው ባሌ አካባቢን በፋሲል የሚመራውን በትራሞራ የተሰኘውን ጦር የክርስቲያን ጦር አሸንፎ ምን አድርጓል? ይህንን ቦታ ተቆጣጥሯል ማለት ነው። በየ8 ዓመት ጋፕ 15 22 እስከ 15 30 ይላል። ቀጣዩ ከ30 38 ነው። ከ38 46 ያው በየ8 ዓመት ጋፕ ነው። ምንም እንደ ዴሞክራሲ ነው። የሚገርም ሲስተም ነው። ዘን መላባ ምንን ተቆጣጠረ? ባሌን። ማን አሸነፈ? ፋሲልን በትራሞራ የሚለውን ሴቭ ማድረግ አለባችሁ። መርሳት አይፈቀድም እዚህ ጋር። ሌላኛው ገዳ ሙዳ ነው። ሁለተኛው ገዳ ሙድና ነው። ሙድና የተሰኘው ሁለተኛው ግሩፕ ደግሞ ሁለተኛው የስልጣን ግሩፕ አዋሽ አካባቢ እስከ አዋሽ ድረስ ተቆጣጥረዋል። ሌላኛው ክሎል ገዳ ደግሞ ዳውሮ አካባቢን አዳን መብረቅን አሸንፎ ተቆጣጥረዋል። ቢፎላ ነው ወጂ እስከ ኢሪሪ ድረስ ተቆጣጥረዋል። ሌላኛው ደግሞ ሚጭላ ነው። ይሄ ደግሞ ምንን ተቆጣጥሯል? ሐመልማል ፎርስን አሸንፈዋል። የኢምር ኑር ሙጃሂድ ፎርስን አሸንፈዋል። ጃንማሮና ዳጎ የተሰኙ አካባቢዎችን ተቆጣጥሯል ማለት ነው። እንዲሁም ደግሞ ሀዛሉ የተሰኙ ቦታዎችን ተቆጣጥሯል። ይህንን ያዙ። በቃ ማንን አሸነፈ? የት ተቆጣጠረ? ማን ነበረ ያንን ያደረገው ግሩፕ? ያንን ያደረገው ስልጣን ግሩፕ ማወቅ አለባችሁ ማለት ነው። ሌላኛው ሀርሙፋ የተሰኘው ማለት ነው። ይህ ስድስተኛው ልጆቹ ሲያበቁ እነዛ አባቶቹ ሲያበቁ ወደ ልጆቹ የተሸጋገረበት ነው። ሀርሙፋ ሚናስ ጋር ጦርነት ገጥመዋል። ከሚናስ የት አካባቢ ማለት ነው? ጋሲናና ዋያታ አካባቢ፣ ኦኮባይ አንጎታ፣ ጋንዚያ፣ ሳይንት ይህ የቦታ ስም ነው። እንግዲህ ይህንን ቦታ ተቆጣጥረዋል። ሌላኛው ሳርታስ ደንጌልም ከስፔሻሊ ከሮቤል ገዳ ጋር ያደረገው ጦርነት ነበረ። ሮቤልን ሮባላ ነው አይደል? ሮባላ ይመስለኛል። ያ ሮባላን አሸንፏል ማለት ነው። በጊዜው ለማሸነፍ ተሳክቶለታል። ነገር ግን በኋላ ላይ በዘረ ዮሐንስ ጊዜ ይህንን ተበቅለው ማሸነፍ ችሏል። ቢያንስ የተወሰኑ ግዛታቸውን ወስዶባቸው ነበር፣ ማስመለስ ችሏል ማለት ነው። ቢያንስ ያው ምንድነው ቢያንስ አልተሸነፉም ማለት ባያሸንፉም አልተሸነፉም ነው የሚባለው። የራሳቸውን ድንበር መጠበቅ ችለዋል። ሌላኛው ቢርማጂ የተሰኘው ደግሞ ኮንትሮል ያደረገው አሪን ኢን ወንጂ ነው። አሪን ኢን ወጂ ክሮስ ጃማቱ ወለጋ ይላል። እንግዲህ ጅማቱ ወለጋ ለማለት ሲሆን አይዶን ነው ብቻ ግዛት ነው ብለን እናስበው። ይህንን ቦታ ኮንትሮል ማድረግ ችለዋል። ሌላኛው ሙላታ ዳሞትን፣ ቤዛሞን፣ ጋፋትን፣ ዳምቢያን፣ ትግራይን ይህንን ቦታ መቆጣጠር ችለዋል። 17ኛው ሴንቸሪ ደግሞ ድሎ እና መለባ እንዲሁም ደግሞ ማንዳና እነዚህ ዊስትና ኖርዝ አካባቢ ኤክስፓንድ አድርገዋል። ብዙ ቦታዎችን አስፋፍተዋል ተብለው የሚታሰቡ ናቸው። ግዛቱንም ጠብቀዋል ነው ኮንሶሊዴት አድርገዋል። አሁን ዝም ብለህ መቆጣጠርም ሳይሆን አንዳንዴ
ያንንም ቦታ በደንብ መያዝ አለ። ቦታውን ከመያዝ በተጨማሪ መጠቀምም አለባረል እንዲጠቀሙም አድርጓል። ከዛ በተጨማሪ በደንብ መርሳት የሌለባቸው ነገር አንደኛው ምንድነው ወርዲያ የተሰኘ የኦሮሚያ ግሩፕና እንዲሁም ቡርሃቃባ እና ማጅራቲን የተሰኙ እነዚህ ግሩፖች ወደ ሶማሌ ሁለቱ ወደ ሶማሌ፣ ይሄ ደግሞ ዋርዲያ ደግሞ ወደ ኬንያ ሄደዋል። እስከዛ ድረስ ኬንያ ውስጥና ሶማሊያ ውስጥ የሚኖር ምንድነው ኦሮሞዎች አሉ አይደል? ይሄንን መርሳት የለባችሁም። ኦሮሞዎች አሉ። እነዚህ ኦሮሞዎች እስከዛ ድረስ በገዳ ሲስተም ይገናኝ የገዳ ሲስተማቸው አባገዳቸው ምናምናቸው ስቲል ነው እስከዛ ድረስ ተመሳሳይ የሆነበት ምክንያት በፖፑሌሽን ሙቭመንቱ ነው የሚለውን ማወቅ መቻል አለባችሁ። ለምንድን ነው ይሄን ያክል ግን ሰክሰስፉል የሆኑት የኦሮሚያን ፖፑሌሽን ሙቭመንት? እዚህ ሄደው አሸነፉ፣ እዚህ ሄደው እንደዚህ ያደረጉ እያለን ነበር። በጣም የማሸነፍ ሂስትሪያቸው ከባድ ነበር። ለምን ይሄን ያክል አሸነፉ? አሸናፊ ለመሆን እንዴት ተሳካላቸው የሚለውን ስናይ አንደኛ በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣን የተነበረው ጦርነት በር ከፍቶላቸዋል። ሁለተኛ ገዳ ሲስተማቸው ጠንካራ ነበረ። ይህ ለነሱ ትልቅ ስራ ሰርተዋል። በየቦታው ገዳ ሴንተር ይኖራቸው ነበር። ምሳሌ የሆነ ቦታ ካሸነፉ ከተቆጣጠሩ በኋላ ዝም ብለው ጥለው አያልፉም ማለት ነው። ገዳ ሲስተም ይኖራቸዋል። የሆነ ቦታ የሆነ እንትን ግዛት ያስቀምጣሉ። የሆነ ክላን የሆነ ጎሳ እዛ አካባቢ ይሰፍራል ማለት ነው። ምሳሌ ኦዳ ነባ አካባቢ ቱሉማ የተሰኘው ክላን ሰፍሮ ነበረ። ኦዳ ሮባ አካባቢ ሲቆ ማንዶ አርሲ አካባቢ ነው። ኦዳ ቡልቱም የገዳ ሴንተራቸው ነው የሚያደርጉት ቦታውን ማለት ኦዳ ቡልቱም ዩኒቨርሲቲ ማለት ኦዳ ቡልቱም ይባል እዛም አካባቢ በደንብ ካልቸሩም ሊኖር ይችላል። እስካሁን ድረስ ምናልባት እዛ አካባቢ የነበረው ቅርሱም ሊኖር ይችላል። እዛ አካባቢ ያላችሁ ተማሪዎች ማየት ትችላላችሁ። ኢቱ ሁምባና፣ ኦዳ ቢስሊ መጫ፣ ኦዳ ቡሉቅ፣ ጃዊ መጫ። እንግዲህ ይህንን ያው ቃሉ ላይ እንግዲህ አጠራሩ ላይ ያው ብዙም አይደለም። እነዚህ ነገሮች ነበሩ ማለት ነው። ላይክ ጋዮ የተሰኘ ገዳ ሴንተር፣ ሌላም ሳቦጎን አካባቢ፣ ማዎቦቃ ጉጂ አካባቢ፣ ኦዶዶጊ ኢሉ አካባቢ፣ ኦዳ ዶጊ፣ ኦዳ ሁሊ ጅማ አካባቢ፣ ኦዳ ገራዶ ወሎ አካባቢ ነበረ። ብዙ ሴንተሮች አሉ፣ ብዙ እንትኖች አሉ ማለት ነው። ሊደሮቹም ነበሩ ማለት ነው። ዳው ጎባ ቦረና አካባቢ፣ አናሶሪ ጉጂ አካባቢ፣ ማኮቢሊ መጫ አካባቢ፣ ባቦኮዬ ኦፍ ጅማ። ይሄን ነገር እናንተ የምታውቁት ምንድነው? በዋነኝነት እነዚህን ሴንተሮችን እነዚህን ያዟቸው። ከዛ በተጨማሪ ደግሞ በጣም ስትሮንግ እንዲሆኑ በየቦታው የራሳቸው ስልጣን እንዲኖራቸው ካደረገው ትልቅ ነገር ነው ማለት። በየቦታው ቦታውን አይሸነፉም። አንዴ ከያዙት በኋላ ሌላ ጠላት መጥቶ አያጠቃም። እዛ አካባቢ ይሰፍራሉ፣ ገዳቸውን እዛ ያቋቁማሉ። ማንም ይችላቸው አይኖርም ከዛ በኋላ ማለት ነው። ኦኬ ሌላኛው አባሙዳ ነው። አባሙዳ የእምነት አባታቸው ነው። ባይዚ እምነት አባቱ አባሙዳ ስፔሻሊ መዳወለቡ ነው የሚገኘው። መዳወለቡ ዋና ሴንተራቸው ነበረ። በጣም የተቀደሰች ከተማ ነበር የምትባለው የዛኔ ማለት ነው። መዳወለቡ ቅድስት ከተማ ነበር የምትባለው እና መዳወለቡ የሚገኘው በጣም አብሮነታቸው ትልቅ ስራ ሰርተዋል። ያው መቼም ከካልቸራቸው ልዩነት ይኖርባቸዋል። ኦሮሚያ ሲባል ሁሉም ኦሮሚያ ተመሳሳይ ባህል የለውም። አይታችሁ ከሆነ ብዙ ባህላቸው ይለያያል። ካለባበሳቸው ከምናቸው ብዙ ነገራቸው ይለያያል። ግን ያ ልዩነታቸው መሀላቸው ላይ መለያየትና ጦርነት እንዳይፈጥር አዳቸው፣ ካልቸራቸው፣ ሲራቸው፣ ለዋቸው ስለተለያየ የተወሰነ ልዩነት ስለነበረው የት አካባቢ መዳወለቡ ላይ እንዲገናኙ መዳወለቡ ሴንተር አድርገው ከዛ በኋላ ጨፌ አካባቢ አብረው እንዲሆኑ ማለት ነው። ላይክ በቃ ልዩነታቸውን እዛ ነው የሚፈቱት። የሆነ ችግር ካለች ልዩነታቸውን እዛ ይፈታሉ። ልዩነታቸውን ተከባብረው እንዲያልፉ ይደረጉ ነበረ ማለት ነው። ሌላኛው በጣም የሚገርመው የመሬትና የሀብት ክፍፍላቸው ናቸው። ይህንን ደግሞ ቃቢያ ሲስተም ይሉታል። ቃቢያ ሲስተም የመሬት የእንትናቸውን የሚያስተላልፍ እስከዛሬ ድረስ ችግር ነው። ኢትዮጵያ አሁን ያለችበት ትልቁ ችግር ይሄ ነው። በቃ ፍሪ ማርኬት ነው የኛ ሲስተም። አንዱ ሀብታም ነው፣ አንዱ መሬት ያለ ድሃ ነው፣ አንዱ የነጠጠ ሀብታም ይሆናል። ችግር ነው እስከዛሬ ድረስ መቋቋም ያልቻለው። ግን እነዚህን ገዳ ሲስተም ላይ ሁሉም ሰው በተመሳሳይ ሀብት እንዲኖረው በተመሳሳይ ሀብት ክፍል እንዲኖረው የሚያደርጉበት የሚገርም የሆነ ሲስተም ነበራቸው ማለት ነው። እንግዲህ ለዛሬው በዚህ እናቆማለን። ቀጣይ በዚህ በቆምንበት ቀጥለን የምናይ ይሆናል። ሰዓቱም ትንሽ ስላረፈድኩኝ ትንሽ ሰዓቱንም ስላስረዝምኩባችሁ በጣም ይቅርታ። ከዛ በተጨማሪ ያው ትንሽ ድምፄም ጥሩ አይደለም ዛሬ፣ ለሱም ይቅርታ ጠይቃለሁ። እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።